ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። ከባለፈው አርብ ጀምሮ የቀጠለው የእስራኤልና የኢራን ጦርነት እየተባባሰ ነው። በሁለቱም ወገኖች ጥቃቶች እየተፈጸሙ ናቸው። እስራኤል በኢራን ውስጥ የሚገኙ ኢላማዎችን መምታቷን ቀጥላለች። የእስራኤል መከላከያ ኃይል እንዳለው በዛሬው ዕለት 250 ኢላማዎችን መትቷል። የኢራን መገናኛ ብዙሃን እንደዘገቡት እስከ ቅዳሜ እኩለ ቀን ድረስ 128 ሰዎች ሲገደሉ 900 የሚደርሱት ደግሞ ተጎድተዋል። ከሟቾች መካከል በርካታ ህጻናት ይገኙበታል። ኢራን ሌሊት ላይ በእስራኤል ላይ የሚሳኤል ጥቃቶችን እየፈጸመች ሲሆን ከዚህ 6 ሰዎች ከቴል አቪቭ በስተደቡብ በምትገኘው ባትያም በምትባል ቦታ እንዲሁም 4 በሰሜናዊቷ ታራም ከተማ አጠቃላይ 10 ሰዎች ተገድለዋል። ከ100 በላይ ሰዎች ደግሞ መቁሰላቸውን የእስራኤል ባለስልጣናት አስታውቀዋል። እሁድ ከሰዓት በኋላ ከፍተኛ ቁጥር ያላቸው ሚሳኤሎች ወደ እስራኤል በማስወንጨፍ ጥቃት ሰንዝራለች። የእስራኤል ጦር ሰራዊት እንዳለው አብዛኞቹ ሚሳኤሎች የከሸፉ ሲሆን ጉዳቱ ስለመድረሱ የወጣ ዘገባ የለም። በሌላ በኩል እስራኤል እየወሰደች ባለችው ጥቃት በኢራን በዋናው ከተማ ቴህራን የሚገኘው የሳህራን ነዳጅ ማከማቻ መምታቱን የኢራን ነዳጅ ሚኒስቴር ገልጿል። የነዳጅ ማቀነባበሪያው በጥቃት የእሳት አደጋ ቢደርስበትም አሁን በስራ ላይ መሆኑ ተሰምቷል። የኢራን ብሔራዊ ቴሌቪዥን ጣቢያ የቀጥታ ስርጭት ላይ ያለ በሚሳኤል ተመታ። የእስራኤል ኃይሎች በዛሬው ዕለት በፈጸሙት ጥቃት የኢስላሚክ ሪፐብሊክ ኦፍ ኢራን ኒውስ ኔትወርክ ዋና ጽሕፈት ቤት ላይ ጉዳት አድርሰዋል። በዚህም በቀጥታ ስርጭት ላይ የነበረውን የቴሌቪዥን ጣቢያ ተቋርጧል። ይህም ጥቃት የደረሰው የእስራኤል መከላከያ ሚኒስትር ኢስራኤል ካትዝ የኢራን የፕሮፓጋንዳና የአፍ የቀላጤ መሳሪያዎችን እንዲጠፉ ይደረጋሉ ካሉ ከትንሽ ቆይታ በኋላ ነው። የኢራን ሚዲያዎች እንደዘገቡት ይህ ጥቃት የተፈጸመው ዜና አቅራቢዋ በእስራኤል ላይ ትችት እያቀረበች እያለ ነበር። የቴሌቪዥን ስቱዲዮ በጥቃቱ ተመቶ ግድግዳው ሲፈራረስ በቀጥታ ስርጭት የታየ ሲሆን አቅራቢዋም ወዲያውኑ ከመቀመጫዋ ተነስታ በአካባቢው ወጥታ ሄዳለች። የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ በቡድን 7 አባል ሀገራት ስብሰባ ለመታደም ካናዳ ገብተዋል። ራማፎሳ በዚህ ሳምንት በሚካሄደው የቡድን 7 አባል ሀገራት ለመሳተፍ ካናዳ ካልጋሪ ሲደርሱ አቀባበል ተደርጎላቸዋል። የስብሰባው አጀንዳ በእስራኤልና በኢራን ጉዳይ ላይ መሆኑን ሲገለጽ፣ በተጨማሪ የአሜሪካ ፕሬዝዳንት ዶናልድ ትራምፕ እየሄዱበት ያለው የንግድ ጦርነትን በተመለከተም እንደሚመክር ተጠብቋል። የዩክሬን ጉዳይም አጀንዳ እንደሚሆን ሲነገር፣ በስብሰባው ይታደማሉ ተብሎ የሚጠበቁት ቮሎዲሚር ዜሌንስኪ ከትራምፕ ጋር ሊገናኙ እንደሚችሉ መረጃዎች እየጠቆሙ ነው። በቡድን 7 አባል ሀገራት ስብሰባ ለመታደም ካናዳ የገቡት የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳን በጎንዮሽ ውይይት ከትራምፕ ጋር እንደሚነጋገሩም ተጠቅሷል። ኢንተርናሽናል ሜዲካል ኮርፕስ በአዲስ አበባና በ6 ክልሎች የዝንጀሮ ፈንጣጣ በሽታ ኤምፖክስ መከሰቱን አስታወቀ። የኢንተርናሽናል ሜዲካል ኮርፕስ ባለፈው አርብ ሰኔ 6 ቀን 2017 ዓ.ም ባወጣው ሪፖርት እስከ ሰኔ 3 ቀን በአዲስ አበባ ከተማ፣ አማራ፣ ኦሮሚያ፣ ማዕከላዊ ኢትዮጵያ፣ ሲዳማ፣ ሐረሪ እና ደቡብ ምዕራብ ኢትዮጵያ ክልሎች 18 ሰዎች በበሽታው መያዛቸው መረጋገጡን ገልጾ የአንድ ሰው ሕይወት ማለፉን አስታውቋል። በሽታው መጀመሪያ የተገኘው በኦሮሚያ ክልል ሞያሌ ከተማ የ27 ቀን ሕፃን ልጅ ላይ መሆኑን የጤና ሚኒስቴርና የሕዝብ ጤና ኢንስቲትዩት ግንቦት 17 ቀን 2017 ዓ.ም በጋራ ባወጡት መግለጫ ማስታወቃቸው ይታወሳል። የኢትዮጵያ አየር መንገድ ወደ እስራኤል ቴል አቪቭ የሚያደርገውን በረራ አቋረጠ። አየር መንገዱ በእስራኤል በተፈጠረው ወቅታዊ ሁኔታ ምክንያት ወደ ቴል አቪቭ የምናደርገውን በረራ በጊዜያዊነት የተቋረጠ መሆኑን እንገልጻለን ሲል በማህበራዊ ትስስር ገጹ ባወጣው መግለጫ አስረድቷል። በበረራው መቋረጥ ምክንያት ለሚፈጠር መጉላላት ሁሉ ይቅርታ እየጠየቀው የአየር መንገዱ አዳዲስ መረጃዎች ሲኖሩ ታሳውቃለሁ ብሏል። እስራኤል ከኢራን ጋር ወደ ተባባሰ ጦርነት እየገባች መሆኑንም ይታወቃል። በሀገረ እስራኤል የአሜሪካ አምባሳደር ማይክ ሀጋቢ እስራኤልና ኢራን ባደረጉት የትናንትናው ምሽት እርስ በርስ የሚሳኤል ጥቃትን ተከትሎ በእስራኤል የሚገኘው የአሜሪካ ኤምባሲ እና ቆንስላ ዛሬ ሰኞ ዝግ እንደሚሆኑ በኤክስ ገጻቸው ላይ አስታወቁ። ኢራን በተኮሰቻቸው የሚሳኤል ፍንዳታዎች በቴል አቪቭ በሚገኘው የኤምባሲ ቅርንጫፍ አቅራቢያ መጠነኛ ጉዳት ደርሷል፣ ነገር ግን የአሜሪካ ሰራተኞች ላይ ምንም አይነት ጉዳት አልደረሰም ሲሉ አምባሳደሩ ጽፈው ተመልክተናል።
የትግራይ ህዝብ ጥቅም በሰላማዊ መንገድ ይረጋገጣል ሲሉ ሌተናል ጀነራል ፍስሐ ኪዳኑ ተናገሩ። በዛሬው ዕለት በራያ ጨርጨር ተገኝተው ንግግር ያደረጉት ሌተናል ጀነራል ፍስሐ ማንጁስ በ17 ዓመት ትልቅ ወቅት የጨርጨር ህዝብ ትግራይን ከአደጋ ለመጠበቅ ትልቅ አስተዋጽኦ አድርጓል ካሉ በኋላ ምስጋናቸውን አቅርበዋል። የትግራይ ክልል ጊዜያዊ አስተዳደር የሰላምና የጸጥታ ቢሮ ኃላፊ የሆኑት ሌተናል ጀነራል ፍስሐ ከሌሎች የጊዜያዊ አስተዳደሩ ባለስልጣናት ጋር ወደ አካባቢው የሄዱት የሰማዕታትን ቀን ለማክበር በሚል ሲሆን ህዝቡን ሰብስበው ባሰሙት ንግግራቸው አሁን በትግራይ ያለውን የፖለቲካ ልዩነት በሰላማዊ ሂደት እንደሚፈታ አስረድተዋል። ጨምሮም የፕሪቶሪያል ስምምነት ተግባራዊ ለማድረግና ህገ መንግስቱ እንዲከበር ትኩረት ሰጥተን እየሰራን ነው፣ የትግራይ ህዝብ ጥቅም በሰላማዊ መንገድ ይረጋገጣል ማለታቸውን የክልሉ ማስ ሚዲያ ዘግቧል። የእስራኤል መከላከያ ሰራዊት በቴህራን ነዋሪዎች ከተማዋን ለቃችሁ ውጡ በሚል ማስጠንቀቂያ ከማውጣቱና በምዕራብ ቴህራን የፍንዳታ ሪፖርቶች ከመስማታቸው በፊት ጋና በኢራን የሚገኘውን ኤምባሲዋን መዝጋቷንና በኢራንና እስራኤል መካከል እየተካሄደ ባለው ግጭት ምክንያት ዜጎቿን በአስቸኳይ ማስወጣት እንደጀመረች አስታውቃለች። በኢራን ውስጥ የሚኖሩ የጋናውያን ትክክለኛ ቁጥር ባይታወቅም የጋና የውጭ ጉዳይ ሚኒስቴር የኤምባሲ ሰራተኞች፣ ተማሪዎችና ሌሎች በኢራን የሚኖሩ ጋናውያን በየብስ ድንበሮች በኩል እንዲወጡም ገልጸዋል። ይህ በእንዲህ እንዳለ የጋና መንግስት የእስራኤልና ኢራን ለችግሮቻቸው ዲፕሎማሲያዊ መፍትሄዎችን ብቻ እንዲጠቁሙና ግጭቱን እንዲያቆሙ አሳስበዋል። ከትራምፕ ጋር የአዳዲስ ጦር መሳሪያዎችን ግዢ በተመለከተ እነጋገራለሁ በማለት ዘለንስኪ ገለጹ። የዩክሬን ፕሬዝዳንት ዘለንስኪ በዛሬው ዕለት በኦስትሪያ ጉብኝት እያደረጉ ሲሆን በነገው ዕለት ወደ ካናዳ ያቀናሉ። በካናዳ በሚደረገው የቡድን 7 አባል ሀገራት ስብሰባ ላይ ለመገኘት ያቀዱት ዘለንስኪ በዚያው ስብሰባ ላይ ከሚገኙ ትራምፕ ጋር ለማውራት ማሰባቸውን አስታውቀዋል። ዘለንስኪ ዛሬ በቪየና በሰጡት መግለጫ ሲናገሩም የአሜሪካ ፕሬዝዳንት ትራምፕን ሳገኘው የምጠይቀው አንድ ጥያቄ ነው፣ እሱም አዳዲስ መሳሪያዎችን እንዲሸጡልን የምንፈልግ መሆኑንና ዩክሬንን ለመግዛት ዝግጁ መሆኗን የሚመለከት ነው ማለታቸውን ሮይተርስ ዘግቧል። የፕሬዝዳንት ትራምፕ ቤተሰቦች ትራምፕ ፎን የተባለውን አዲስ ስልክ ይፋ አደረጉ። ትራምፕ ፎን በሚቀጥለው ሴፕቴምበር ወር ለገበያ የሚቀርብ ሲሆን ዋጋው $499 መሆኑን ተገልጿል። ወርቃማው ቀለም ያለው ይህ አዲስ ስልክ ከጀርባው የአሜሪካ ባንዲራ ያለበት እንደሚሆን ዛሬ በተሰጠው ጋዜጣዊ መግለጫ ይፋ ሆኗል። ትራምፕ ፎን የሚሰራው በአሜሪካ ውስጥ ብቻ ሲሆን ይህንንም ስልክ ለመጠቀም ወርሃዊ ክፍያው $47 ከ45 ሳንቲም ነው። ይህ የዋጋ ተመን የወጣለት ትራምፕ 47ኛውና 45ኛውን የአሜሪካ ፕሬዝዳንት መሆናቸውን ለመግለጽ ነው ተብሏል። የዚህ ስልክ ተጠቃሚ የሆኑ ያልተገደበ የኢንተርኔት ግንኙነት ማድረግ የሚችሉ ከመሆኑም በላይ ከ100 በላይ ወደሚሆኑ ሀገራት ስልክና ቴክስት በነፃ መላክ እንደሚችሉ መግለጫው አስረድቷል። እስራኤል የቴህራንን የአየር ክልል በሙሉ መቆጣጠሯን ገለጸች። የእስራኤልና የኢራን ጥቃት በቀጠለበት በአሁኑ ሰዓት እስራኤል የቴህራንን አየር ክልል መቆጣጠሯን አስታውቃለች። የእስራኤል መከላከያ ኃይል ቃል አቀባይ እስራኤል የቴህራንን አየር ክልል ሙሉ በሙሉ መቆጣጠር ችላለች ሲሉ ተናግረዋል። ብርጋዴር ጄኔራል ኤፊ ደፍሪን ለመገናኛ ብዙሃን በሰጡት መግለጫ ላይ የኢራን 1/3 የምድር ለምድር ሚሳኤል ማስወንጨፊያዎችን አውድመናል ሲሉ ተናግረዋል። የእስራኤል ጦር ከ120 በላይ የሚሳኤል ማስወንጨፊያዎችን ማውደሙን ገልጿል። እስራኤል አርብ ዕለት ጥቃት መሰንዘር ከጀመረችበት ጊዜ አንስቶ ኢራን ከያዘችው አጠቃላይ ማስወንጨፊያዎች ውስጥ 1/3ኛውን ማውደሟን ገልጻለች። የአየር ኃይሉ ትናንት ምሽት ብቻ ከ20 በላይ ማስወንጨፊያዎች ማውደሙን የገለጹት ቃል አቀባዩ ከደቂቃዎች በፊት ወደ እስራኤል ሚሳኤሎች ለማስወንጨፍ ጥቅም ላይ ውለው እንደነበረ ደፍሪን ተናግረዋል። እስራኤል በማዕከላዊ ኢራን ኢስፋሃን ውስጥ ወደ 100 የሚጠጉ ወታደራዊ ኢላማዎች ላይ ጥቃት ለማድረስ 50 የሚጠጉ ተዋጊ ጀቶችን ማሰማራቷን ተናግሯል። በዚህ ጥቃትም የሚሳኤል ማከማቻ ስፍራዎችን፣ ማስወንጨፊያዎችንና የማዘዣ ማዕከሎችን አውድማለች ብለዋል። የእስራኤል ጦር የአየር መከላከያ እስከ 20% የሚደርሱ ከኢራን የተወነጨፉ ባላስቲክ ሚሳኤሎችን መጥለፍ አልቻልኩም ሲል የመጀመሪያ ጊዜ የስታቲክስ መረጃ ሰኞ ዕለት ይፋ ማድረጉ ተገለጸ። እንደ ኢየሩሳሌም ፖስት ዘገባ ከሆነ ከኢራን የተወነጨፈው በሺዎች የሚቆጠሩ ሚሳኤሎችን ከ80 እስከ 85 በመቶ የሚሆነው 300 ኪሎ ሜትር ርቀት ላይ የሚገኙ ሚሳኤሎችን መከላከል ይችላል የተባለው
በዕብራይስጥ ተአምረኛው ዘንግ በመባል የሚጠራው የዳዊት ወንጭፍ አሮ 2 አይሮንዶም ጨምሮ ሌሎች ዘመናዊ ጸረ ሚሳኤል ሙከራ ከጥቅም ውጭ ማድረጉንና ቀሪዎቹን ማክሸፍ ባለመቻሉ ኢራን ወደ እስራኤል የላቀ የአየር መከላከያ ስርዓት ውስጥ ዘልቆ በመግባት ዋና ዋና ከተሞችን፣ የቴክኖሎጂ፣ የሳይንስ ምርምር ጣቢያዎችን ኢላማ በመምታቷ የእስራኤል ጦር ስትራቴጂዎች እንዲቀይር አስገድዶታል ተብሏል። ጦርነቱ ከተጀመረ ጊዜ አንስቶ ኢራን የእስራኤልን የአየር ጥቃት አጸፋ ስታደርግ እንደ ቴል አቪቭ እና ሃይፋ ባሉ ትልልቅ ከተሞች ላይ በባላስቲክ ሚሳኤሎች መደብደብ ችላለች። አብዛኛው የኢራን የሚሳኤል ጥቃት በቴል አቪቭ እና በማዕከላዊ እስራኤል፣ በሰሜን እስራኤል ሃይፋ አካባቢና በደቡብ በቤርሼባ አካባቢ ላይ ያተኮረ ነው። እነዚህ ሚሳኤሎች የእስራኤል ባለብዙ ሽፋን እና ባለብዙ ቢሊዮን ዶላር የአየር መከላከያ ስርዓት ከአይረን ዶም ዋና አካል ቀስት ዴቪድ ወንጭፍ እና የብረት ምሰሶ ጸረ ሚሳኤሎችን አልፎ መግባት እንደቻሉ ጥናት እያደረገ ነው ሲሉ ለኢየሩሳሌም ፖስት ተናግረዋል። እንደ ዘገባው ከሆነ ሰራዊቱ ያለማቋረጥ ስልቶችን እያስተካከለ ነው እና ኢራን ጥቃቷን እንዴት እንደምትፈጽም ለመረዳት እየሞከረና አዲስ ስትራቴጂ እየነደፈ ይገኛል። እስከዛው ድረስም ዜጎች በምድር ስር በሚገኙ ደህንነቱ በተጠበቀ ክፍል ውስጥ እንዲጠለሉ አልፎ ተርፎም የማስጠንቀቂያ መልእክቶችን ድምፅ እንዲከታተሉም መክረዋል። እስራኤልና ኢራን አንዳቸው የሌላቸውን ዜጎች ከተማ ለቃቸው ውጡ በማለት እየተዛዛቱ ነው። ኢራን እስራኤላውያንን ከሀገሪቱ ለቀው እንዲወጡ ስታስጠነቅቅ፣ በተመሳሳይ እስራኤል ኢራን ውስጥ ያሉትን በ3 ከተማ የሚገኙ ዜጎችን አካባቢውን ለቀው እንዲወጡ አስጠንቅቃለች። የኢራን ጦር ኃይል ባወጣው መግለጫ እስራኤላውያን በተቻላቸው ፍጥነት ከሀገሪቱ መልቀቅ እንዳለባቸው አሳስባሉ ብለዋል። ምክንያቱም ከዚህ በኋላ ሀገሪቱ ለኑሮ የምትመች ሀገር አትሆንም ሲሉ በመግለጫው ተናግረዋል። እስራኤላውያን ሀገራቸውን ለቀው እንዲወጡ ጥሪ አቅርበው በሚቀጥሉት ቀናት ነዋሪው ላይሆኑ እንደሚችሉ የኢራን መንግስት የዜና ወኪል ኢአርኤን ዘግቧል። በሚቀጥሉትም ቀናት እስራኤላውያንን እናስጠነቅቃለን፣ የተያዙትን ግዛቶች ለቀው ይውጡ፣ ምክንያቱም በእርግጠኝነት ለወደፊት መኖር አይሆኑም። የጦር ኃይሎች ቃል አቀባይ ሬዛ ሳያድ አዲስ የኢራን ጥቃት በእስራኤል ላይ ከጀመረ በኋላ ተናግረዋል። ድብቅ ቦታ መጠለል ለእስራኤላውያን ደህንነት አያመጣም ሲሉ በመግለጫቸውም ተናግረዋል። በተመሳሳይ እስራኤል በኢራን ዋና ከተማ ቴህራን ነዋሪዎች ዋጋ ትከፍላላችሁ፣ በአስቸኳይ ለቃችሁ ውጡ ሲሉ የእስራኤል መከላከያ ሚኒስትር ዝተዋል። ሚኒስትሩ ካትስ የኢራንን አቅም እያዳከመ ያለው የእስራኤል ሰራዊት ከሚፈጽማቸው ጥቃቶች ለማደናቀፍ የሰላማዊ ሰዎች መኖሪያ አካባቢዎችን ኢላማ እያደረጉ ነው ሲሉ የኢራንን መንግስት ከሰዋል ሲል ቢቢሲ ዘግቧል። አራተኛውን ቀን በያዘው የእስራኤልና የኢራን ድንበር ተሻጋሪ ግጭት በሁለቱም ወገን ሰላማዊ ሰዎች መገደላቸው እየተነገረ ሲሆን ኢራን ሌሊቱን በእስራኤል ውስጥ ጥቃት ፈጽማለች። እንደዚሁም ለየብቻ የኢራን መንግስት ከፍተኛ አዛዥ እና የኢራን ተጠባባቂ ምክር ቤት አባል የሆኑት መሐሰን ሬዛኢ አጠቃላይ ቀጠናውን የሚያናጉ ዋና ዋና እርምጃዎችን የምንወስድበት ደረጃ ላይ ልንደርስ እንችላለን ብለዋል። እስራኤል ወታደራዊና የኒውክሌር ተቋማትን ጨምሮ በተለያዩ የኢራን ጣቢያዎች ላይ የአየር ጥቃትን አርብ የጀመረች ሲሆን ለዚህ እርምጃ ቴህራን የአጸፋ ጥቃት እንድትሰነዝር አድርጓታል። ኢራን ለእስራኤል ሲሰልል አግኝቻለሁ ያለችውን ሰው በሞት ቀጣች። ኢራን ለእስራኤል የስለላ ድርጅት ሞሳድ ሲሰልል ነበር በማለት በቁጥጥር ስር አውለው የነበረውን ዜጋዋን ዛሬ በሞት መቅጣቷን የኢራን መንግስት የዜና አውታር ኢርና ዘግቧል። ሟች አሚር ከተባለ የሞሳድ ወኪል ከሌላ የእስራኤል ሰላይ ጋር በመገናኘት ሚስጥራዊ የሆኑ የኢራን ቦታዎችን የሚመለከትና ሌሎች ቁልፍ መረጃዎችን ለእስራኤሉ የስለላ ድርጅት በማቀበል ተጠርጥሮ በዲሴምበር 2023 በቁጥጥር ስር ውሎ ነበር። እንደ ኢርና ዘገባ ተጠርጣሪው በኢራን መንግስት የቀረበለትን ክስ ከማመኑ በተጨማሪ ለዚሁ ስራ በክሪፕቶ ከረንሲ ክፍያ መቀበሉን በማስረጃ ተረጋግጧል። ተጠርጣሪው በጠላትነት የተፈረጀች ሀገርን በመርዳትና የኢራንን ብሔራዊ ደህንነት አደጋ ላይ በመጣል ተከሶ ጥፋተኛ ሆኖ በመገኘቱ በዛሬው ዕለት በስቅላት መቀጣቱን ዘገባው ጠቅሷል። በአዲስ አበባ ከተማ አስተዳደር ስር የሚገኙ 1227 የግል ትምህርት ቤቶች በ2018 ዓ.ም የትምህርት ዘመን እስከ 65% ድረስ የትምህርት ቤት ክፍያን ጭማሪ እንዲያደርጉ እንደተፈቀደላቸው ተሰምቷል። የጭማሪው ጣሪያ 65% መጨመር እንዲቻል የተፈቀደለት ግን አንድ ትምህርት ቤት ብቻ ነው ተብሏል። የከተማው ካቢኔ ባጸደቀው የግል ትምህርት አገልግሎት ክፍያ አሰራር ስርዓት ረቂቅ ደንብ ቁጥር 194/2017 መሰረት በ2018 ዓ.ም የትምህርት ዘመን ከ1585 የግል ትምህርት ቤቶች ውስጥ 1227 ያህሉ እስከ 65% ብቻ የትምህርት ቤት ክፍያ ጭማሪ ማድረግ እንደሚችሉ የአዲስ አበባ ከተማ የትምህርትና ስልጠና ጥራት ቁጥጥር ባለስልጣን ዋና ስራ አስኪያጅ አቶ ኢዘዲን ሙስባህ ለሪፖርት ጋዜጣ ተናግረዋል። በ2018 ዓ.ም ጭማሪ ያደርጋሉ ተብለው የሚጠበቁ 1227 ትምህርት ቤቶች አስቀድሞ የክፍያ ጭማሪ መነሻ ሀሳባቸውን አቅርቡ ሲባሉ የዋጋ ግሽበትን ጨምሯል በሚል ያቀረቡት ጭማሪ አስደንጋጭ ነበር ብለዋል።
ከትምህርት ቤቶቹ ውስጥ 10 በመቶ የሚሆኑ ብቻ እስከ 50 በመቶ የጭማሪ ሂሳብ ያቀረቡ ሲሆን ቀሪ 90 በመቶ ያህሉ ከ75 እስከ 263 በመቶ ጭማሪ ማቅረባቸውን ተናግረዋል። ሆኖም ትምህርት ቤቶቹ ወላጆች፣ የከተማ አስተዳደሩ፣ የትምህርት ቢሮ፣ የንግድ ቢሮ፣ የፕላንና ልማት ቢሮ፣ የፍትህ ቢሮና የኢትዮጵያ ስታቲስቲክስ አገልግሎት በተሳተፉበት ጥናት ካለው ነባራዊ ሁኔታ ጋር አብሮ ሊሄድ የሚችልና በሚቀጥሉ 3 ዓመታት የሚኖር የዋጋ መኖር ጣሪያ ይፋ መደረጉን አስረድተዋል። የከተማ አስተዳደሩ ካቢኔ ክፍያ ጭማሪ ጣሪያውን ሲያስቀምጥ አንዱን መሰረት ያደረገበት ነጥብ የትምህርት ቤቶችን ጥራት እንደሆነ ጠቁመዋል። በዚህም ትምህርት ቤቶች ከደረጃ 1 እስከ ደረጃ 4 ተብለው በመስፈርት መታየታቸውን ገልጸዋል። ከነዚህም ውስጥ ጥራቱ የተሻለ የሚባለው ደረጃ 4 ትምህርት ቤት ብቻ ነው ሲሉ ገልጸዋል። ደረጃ 4 የተሻለ ጥራት ያለው ትምህርት ቤት ነው። ጭማሪ ሲደረግም ከደረጃ 2 ጋር እኩል መሆን የለበትም። ስለዚህ ጭማሪ በፐርሰንት ወይም በመቶኛ ተለያይተዋል ብለዋል። በዚህም ቅድመ መደበኛ ደረጃ ትምህርት ቤቶች የዋጋ ጭማሪ የሚያደርጉት እስከ 45 በመቶ ብቻ ነው ሲሉ ተናግረዋል። 45 በመቶ ጨምሮ ማለት ሳይሆን ከዜሮ ጀምሮ 10 301 45 በመቶ ብቻ መጨመር ይችላሉ። ነገር ግን ከዚህ በላይ ማለፍ አይችሉም ብለዋል። አንደኛ ደረጃ ትምህርት ቤቶች እስከ 40 በመቶ፣ መካከለኛ ትምህርት ቤቶች እስከ 45 በመቶ፣ ሁለተኛ ደረጃ ትምህርት ቤቶች እስከ 55 በመቶ ዋጋ መጨመር ይችላሉ ተብሏል። በጣሪያው መሰረት ከ144 ትምህርት ቤቶች ውስጥ እስከ 40 በመቶ፣ 591 ትምህርት ቤቶች እስከ 45 በመቶ፣ 378 ትምህርት ቤቶች እስከ 50 በመቶ፣ 47 ትምህርት ቤቶች እስከ 55 በመቶ፣ 66 ትምህርት ቤቶች እስከ 60 በመቶ ሊጨምሩ እንደሚችሉ ተገልጿል። ከሁለተኛ ደረጃ ትምህርት ቤቶች ውስጥ አንድ ትምህርት ቤት ብቻ የመጨረሻውን ጣሪያ ማለትም እስከ 65 በመቶ ክፍያ መጨመር እንደሚችል አቶ ይዘዲን አመላክተዋል። በከተማ አስተዳደሩ ከሚገኘው 1585 ትምህርት ቤቶች መካከል 358 ያህሉ በ2016 ዓ.ም የትምህርት ዘመን እየጨመሩ ስለሆነ በቀጣዩ ዓመት እንደማይጨምሩም ገልጸዋል። ከእነዚህ ትምህርት ቤቶች ክፍያ መጨመር የሚችሉት በ2019 ዓ.ም እንደሚሆንም አክለዋል።